በየክልሉ መዲና ባህር ዳርን ጨምሮ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ መቀጠሉ ታውቋል። በኦሎ ዜት በር በተደረገው ከባድ ውጊያ የአገዛዙ መከላከያና የፋኖ ኃይሎች በየፊናቸው ድል ማድረጋቸውን አስታውቋል። ጄኔራሉ በበኩላቸው በአማራ ክልል የጽንፈኛው ኃይል ሀገር የማፍረስ ተልዕኮ አከሸፈ ሲሉ ተናግረዋል። በክልሉ በቀጠለው ጦርነት ከባህር ዳር ቅርብ ርቀት የአርሶ አደሮችን መሳሪያ ለመግፈፍ የተንቀሳቀሰ የአገዛዝ ጦር ጋር ፋኖ ከፍተኛ ውጊያ እንዳደረገ የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦር ነው ያስታወቀው። ባህር ዳር ዙሪያ ይነሳ የተባለ ቀጠናም በተደረገ በዚህ ውጊያ አርሶ አደሮች የግል ጥቃቸው እንዳይነጠቅባቸው ከመከላከላቸው ባሻገር ወደ አካባቢያቸው የተንቀሳቀሰው የአገዛዝ ጦር ላይ ሰብአዊና ቁሳዊ ጉዳት አርሰናል ሲል ነው አፋባ ያስታወቀው። በውጊያው የመከላከያና አድማ ብተና አባላት የተገደሉበት የአገዛዝ ጦር ጨንታ አካባቢ ሀብታሙ ጌትነት፣ አለሙ ዘለቀና በቀለ ሞላ የተባሉ 3 ንጹሃን ገድሏል፣ መኖሪያ ቤቶችንም አቃጥሏል ሲሉ የፋኖ መረጃ ምንጮች ተናግረዋል። በዚሁ በጎጃም ቀጠና በአሶ ሊበን ወረዳ በአንድ ቀን ብቻ 13 የአገዛዝ ጦር አባላት ፋኖ መቀላቀላቸውም ታውቋል። ወደ ፋኖ ከተቀላቀሉት መካከል 10 የመከላከያ አባላት ሲሆኑ 3ቱ ደግሞ የሚኒሻ አባላት መሆናቸውን የአማራ ፋኖ ብሔራዊ ኃይል ጎጃም 7ኛ ክፍለ ጦር ያስታወቀው። በተመሳሳይ በወሎ ቀጠና የአፋባ የምስራቅ አማራ ኮር 1 እና ኮር 2 በጥምረት በተሳተፉበት ውጊያ የአገዛዝ ጦር ላይ ከፍተኛ ወታደራዊ ድል አስመዝግበናል ሲል አፋባ አስታውቋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ እዜት በር ላይ በአገዛዝ ጦር በፋኖ ኃይሎች መካከል በተደረገ በዚህ ውጊያ በመቶዎች የሚቆጠሩ የአገዛዝ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። ግንቦት 25 2017 ዓ.ም ንጋት ጀምሮ ጉባ ላፍቶ ወረዳ እዜት በር አካባቢ የሚገኝ የአገዛዝ ጦር ካምፕ ላይ ማጥቃት የፈጸሙት የፋኖ ኃይሎች ሲሆኑ በዚህም ከደረሰው ከባድ ሰብአዊ ጉዳት ተጨማሪ ከፍተኛ መጠን ያለው የአገዛዙ ወታደራዊ ሎጂስቲክስ መውደሙን አፋባ አክሎ ገልጿል። በርካታ የጦር መሳሪያዎች በፋኖች ገብተዋል ያሉት የፋኖ የመረጃ ምንጮች በኩላቸው የአገዛዝ ጦር ወደ ፋኖ ይዞታዎች ተንቀሳቅሼ ጥቃት አርሳለሁ በሚል ፕሮፓጋንዳ እየነዛ ባለበት በዚህ ጊዜ ፋኖ በአንጻሩ በራሱ እቅድ የአገዛዝ ጦር ሰፈርን ጭምር ማጥቃት አቅም እንዳለው በተግባር ያሳየበት ውጊያ ነበር ብለዋል። በቀጠና የተሰማራው የአገዛዝ ጦር በኩሉ እዜት በር ላይ በጽንፈኞች ቡድን ላይ እርምጃ በመውሰድ በርካቶች እንደመሰሱ ሲል መግለጫ ወጥቷል። የአገዛዝ ጦር የሰሜን ምስራቅ እዝ መተማ ክፍለ ጦር በወሰደው የተጠናከረ እርምጃ ጽንፈኛው ቡድን በመደምሰስ የነፍስ ወከፍ መሳሪያዎችና የተለያዩ ተኳሾችን በቁጥጥር ስር አውሏል ሲል ነው የአገዛዝ ጦር ያስታወቀው። ሆኖም በሰሜን ወሎ እዘት በር ተብሎ በሚጠራው አካባቢ የጽንፈኛው ኃይል በተደጋጋሚ የማጥቃት ሙከራ በማድረግ ለአስጨራሽ ጥረት ቢያደርግም መክተነዋል ማለት የአገዛዝ ጦር በፋኖ ኃይሎች የጦር ሰፈር ላይ ጥቃት እንደተከፈተበት ራሱ አረጋግጧል። በተመሳሳይ በሰሜን ሸዋ ዞን መራቤቴ ቀጠና ወደ በልበሊትና ጀማ አካባቢ ተከታታይ የደፈጣ ጥቃትና የፊት ለፊት ውጊያዎች ተደርገው ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። በሌላ በኩል የአገዛዝ ጦር ምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ የጽንፈኛውን አከርካሪ ሰብረን ሀገር የማፍረስ ህልሙን አከሸፈን ሲሉ ተናግረዋል። የምስራቅ እዝ ኮሮችና ስታፍ አመራሮች ሰብስበው የተናገሩት ሌተናል ጀነራል መሐመድ ተሰማ በአማራ ክልል የጽንፈኛው ኃይል አገር የማፍረስ ተልዕኮ በማክሸፍ ውጤታማ ሆናል ሲሉ ተደምጠዋል። በአሁኑ ሰዓት የሀገራችን ሰላምና እድገት የማይፈልጉ የውጭና የሀገር ውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ ሀገራዊ ግዳጅ መዘጋጀት አለብን ሲሉም ነው መሐመድ ተሰማ ያስታወቁትም። የብልጽግና አገዛዝ በተደጋጋሚ የውጭ ጠላት እንዳልተጋረጠበት በከፍተኛ ዝግጅት እያደረገ እንደሚገኝ ሲናገር ቢደመጥም ይህ የውጭ ጠላት የተባለው ማን እንደሆነ ግን በግልጽ ሲናገር አልተሰማም። አቶ ታዬ ደንዳ በጸጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸው ተናገሩ። የቀድሞ የፌዴራል መንግስት ከፍተኛ ባለስልጣን የነበሩት አቶ ታዬ ደንዳ ትላንት ምሽት በፌዴራል ፖሊስ ቁጥጥር ስር መዋላቸው ታውቋል። ከስልጣናቸው ከወረዱበት ጊዜ እንዲሁም ከእስር ቤት ከወጡበት ጊዜ ጀምሮ የብልጽግናን አገዛዝ አጥብቀው በመተቸትና ራቁትን በማስቀረት የሚታወቁት አቶ ታዬ ደንዳ በአሁኑ ሰዓት በፌዴራል ፖሊስ ማረሚያ ቤት ውስጥ ይገኛሉ ተብሏል። ከስልጣናቸው ተነስተው ለረጅም ጊዜ በእስር ላይ ከቆዩ በኋላ በዋስትና ተለቀው ጉዳያቸው ከውጭ ሲከታተሉ የነበሩት አቶ ታዬ በትላንትናው ዕለት በቁጥጥር ስር ከመዋላቸው በፊት በቀጠሯቸው መሰረት ፍርድ ቤት ቀርበው ነበር ተብሏል። በፍርድ ቤቱ ችሎት ውሎ ታዲያ ነጻ ተብለው በነበሩባቸው 2 ክሶች በድጋሚ እንዲታይ የተወሰነ ሲሆን ከችሎቱ መልስ ከሰዓት በኋላ እንደታሰሩና የት እንዳሉ እስካሁን እንደማይታወቁ ባለቤታቸው ተናግረው የነበረ ቢሆንም ዛሬ ግን በፌዴራል ፖሊስ እስር ቤት ውስጥ እንደሚገኙ ታውቋል። ባለቤታቸው ወይዘሮ ስንታየው አለማየሁ
ትላንት ሰኞ ግንቦት 25 2017 ዓ.ም ከሰዓት 10 ሰዓት በኋላ በፖሊሶች ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። ኢትዮ ኒውስ እንዳረጋገጠችው ደግሞ ምሽት 2 ሰዓት ፖሊስ ይዟቸው መጥቶ ቤታቸው ፍተሻና ብርበራ አድርጓል ተብሏል። የቀድሞ የሰላም ሚኒስትር ዴታ የገዢ ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ባለፈው ህዳር ከስር ከተለቀቁ በኋላ ጉዳያቸው በፍርድ ቤት ሲከታተሉ ቆይተዋል። ባለቤታቸው ለቢስ እንደተናገሩት ደግሞ ወደ መኖሪያ ቤት የመጡት የመንግስት የጸጥታ ኃይሎች በር አንኳኩተው ለጥያቄ የፌዴራል ፖሊስ እንደሚፈለጉ በመግለጽ ወሰዷቸው ነው የሚሉትም። ከጸጥታ ኃይሎች ውስጥ የታጠቁ እንደነበሩ የጠቀሱት ባለቤታቸው ወደ ቤት በመግባት አቶ ታዬን ይዘው እንደወጡና በዛም ጊዜ አቶ ታዬ የኦሮሚያ ክልል ወይም የጨፌ ምክር ቤት አባል መሆናቸውንና የህዝብ ተወካይ መሆናቸውን በተደጋጋሚ ሲናገሩ ነበር ብለዋል ባለቤታቸው። ከ10 በላይ የሚሆኑ የፌዴራል ፖሊስ አባላት አቶ ታዬን ለመያዝ ታዘው መምጣታቸውን የተናገሩትና ተወሰዱ የተባለበት መሀል አዲስ አበባ በሚገኘው የፌዴራል ፖሊስ ጽሕፈት ቤት እንደሚሄዱ ቤተሰቦቻቸው አውቀን ነበር ብለዋል። ስለ አቶ ታዬ መታሰርና ስላሉበት ሁኔታ ከፌዴራል ፖሊስ ሆነ ከሌላ የመንግስት አካል እስካሁን የተባለ ነገር የለም። አቶ ታዬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ክሶች 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥን በማስነሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። ነገር ግን የአቶ ታዬ ደንዳን ጉዳይ የተመለከተው ችሎት በትላንትናው ዕለት ክሶች እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑ ቢቢሲ አቶ ታዬ ከመታሰራቸው በፊት ያነጋገራቸው ጠበቃ አቶ አበራ ንጉሴ ተናግረዋል። አቶ ታዬ ደንዳ በቀረቡላቸው ክሶች ምክንያት ለወራት በእስር ከቆዩ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 ዓ.ም በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። ባለፈው ዓመት ከስልጣን ከተነሱ በኋላ ለእስር የተዳረጉት አቶ ታዬ ደንዳ ሁከትና ብጥብጥ ማስነሳት፣ ጸረ ሰላም ኃይሎች በመደገፍ እንዲሁም የጦር መሳሪያ ህግን በመተላለፍ ወንጀሎች ተከሰው ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸው ክስ እንዲከላከሉ ፍርድ ቤት ውሳኔ ያሳለፈ ሲሆን አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ባለስልጣናት ለምስክርነት ጠርተው ነበር። አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የአገሪቱ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ ይገኙበታል። አቃቢ በአቶ ታዬ ደንዳ ላይ 3 ተደራራቢ ክሶችን የመሰረተው ባለፈው ሚያዝያ 2016 ዓ.ም ነበር። አቶ ታዬ በአገሪቱ ስላለው የሰላም ሁኔታ፣ በመንግስቱ ስላሉ ጉዳዮች እንዲሁም ደግሞ በተለይም በአገዛዙ ግፍ የደረሰባቸውን ዜጎች የተመለከተ የሐኪሞችን ጥያቄና ሌሎች ፖለቲካዊ ጉዳዮችን ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን በአጠቃላይ ሚኒስትሩ ከሚኒስትርነታቸው ስልጣናቸው እስከተሰናበቱበት ጊዜ ጀምሮ አገዛዙን እየታገሉ ይገኛሉ። ይህን ተከትሎም በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ የተለቀቁ ቢሆን አሁንም ድጋሚ ተይዘዋል። የምንከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረውን ትችት ከመሰረቱ የሚያርም ነው ሲሉ ፕሮፌሰር ክንድያ ገብረሕይወት ተናገሩ። ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት የሚከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረውን ሂስ ከመሰረቱ የሚያርም ነው ሲሉ የፓርቲ ውጭ ግንኙነት አስተባባሪና የቀድሞ የጊዜ አስተዳደር አመራር ፕሮፌሰር ክንድያ ገብረሕይወት ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ጊዜያዊ ምዝገባ ፈቃድ ሰጥቶ እንቅስቃሴ ከጀመሩ ግለሰቦች መካከል አንዱ ፕሮፌሰር ክንድያ ገብረሕይወት ናቸው። የፓርቲውን ምስረታ ዓላማና ርዕዮተ ዓለም በተመለከተ አዲስ ስታንዳርድ ጥያቄ አቅርቦላቸው ምላሽ ሰጡት። ፕሮፌሰሩ ዓለማችን አሁን የደረሰችበትን አስተሳሰብ ግምት ውስጥ ያስገባ የአካባቢውና የአገሪቱን አጠቃላይ ሁኔታ ታሳቢ ያደረገ እንዲሁም ትግራይ ውስጥ በተለይም አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለው የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ ነው ይላሉ። አክለውም የፓርቲው ርዕዮተ ዓለም የዜጎችን መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን ገልጸው በሌላ በኩል ደግሞ ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረውን ሂስ በመሰረቱ የሚያርም ነው ብለዋል። አያይዘውም በቀጣይ በክልሉ በሚደረገው የመስራች ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ የደህንነት ስጋት መኖሩን እውነት ቢሆንም ጊዜያዊ አስተዳደሩ ይህንን ችግር ለማቃለል ይሰራል የሚል ተስፋ አለን ሲሉ ተናግረዋል። የትግራይ ሰላምና መረጋጋት እውን ለማድረግ የበኩላቸውን ሚና እንወጣለን ያሉት ፕሮፌሰር ክንድያ የፌዴራል መንግስት ከዚህ ላይ ትርጉም ያለው ስራ መስራት ይጠበቅበታል ሲሉ ተናግረዋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ይፋዊ ስራ መጀመር አስመልክቶ
ከትላንት በስቲያ ግንቦት 24 ቀን 2017 ዓ.ም በሰጠው ጋዜጣዊ መግለጫ የፓርቲው ኮሙኒኬሽን ኃላፊ አቶ ረዳኢ ሀለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ይፋ አድርገው ነበር። በትግራይ የተረጋጋ ህይወት የለም ያሉት አቶ ረዳኢ አክሎም የትግራይ ህዝብ የተለየ መንገድ ያስፈልገዋል፣ በአባልነት የነበርንበት ድርጅት ደግሞ አዲስ አስተሳሰብ ለመቀበል አቅም የለውም በማለት ህወሓትን ተችተዋል። በዚህም አዲስ አስተሳሰብ ያላቸው ኃይሎች አደረጃጀት ፈጥረው መታገል አስገዳጅ መሆኑን ገልጸው የፓርቲው አመራሮች ከዚህ ቀደም በትግራይ ጊዜያዊ አስተዳደር ኃላፊነት በነበሩበት ወቅት በተፈጠረ ምቹ ያልሆነ ሁኔታና የደህንነት ስጋት የተነሳ ከመቀሌና ከትግራይ መውጣታቸውን ይጠቁማሉ። አቶ ረዳኢ ጨምረውም ተጨባጭ የደህንነት ስጋት ውስጥ ፓርቲው አደራጅቶ መቀጠልን በተመለከተ ሲናገሩ ችግሩ የሚፈታው በመታገል ነው ይላሉ። በዚህም የስምረት ፓርቲ ዋና ጽሕፈት ቤቱን መቀሌ እንደሚያደርግና በቀጣይ 1 ወር ውስጥም ከክልል እስከ ቀበሌ ያሉ አደራጅቶችን መፍጠር እንዲሁም የፓርቲው አባላትን መልመላ እንደሚካሄድ አመላክተዋል። በተጨማሪ ፓርቲው አዲስ አበባን ጨምሮ በተለያዩ አካባቢዎች አደራጅቶች እንደሚፈጠር ጠቅሰው እነዚህ እንቅስቃሴዎች ከተጠናቀቁ በኋላ 1 ወር ተኩል በሚሆን ጊዜ ውስጥ በትግራይ መስራች ጉባኤውን ለማካሄድ ማሰቡን ተናግሯል። በጋዛ የእርዳታ ማከፋፈያ አቅራቢያ እርዳታ ሲጠባበቁ በነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው ግድያዎች ፈጽመዋል የሚሉ ሪፖርቶች መውጣታቸውን ተከትሎ የተባበሩት መንግስታት ድርጅት በገለልተኛ አካል እንዲጣራ ጥሪ አቅርቧል። ራፋህ በሚገኘው በአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን ማዕከል እርዳታ ሲጠብቁ የነበሩ ማኞች እንደተተኮሰባቸው ተናግረዋል። ዓለም አቀፍ ቀይ መስቀል 179 ተጎጂዎችን ሆስፒታል እንደተቀበለ ገልጾ ከዚህ ውስጥም 21 ሰዎች መገደላቸውን አክሏል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ የተገደሉ ፍልስጤማውያን ቁጥር 31 አድርሶታል። የእስራኤል ጦር በበኩሉ ወታደሮች በእርዳታ ማከፋፈያው ማዕከል ወይም አቅራቢያ ላይ በሲቪሎች ላይ ተኩስ ከፍተዋል መባሉን አስተባብሏል። ይህ ዲኤችኤፍ በበኩሉ ሪፖርቶቹ የፈጠራ ወሬዎች ናቸው ሲል የከሰሰ ሲሆን በተቋሙ ወይም ደግሞ በአቅራቢያው ስለደረሰው ጥቃት እስካሁን ማስረጃ አላየንም ብሏል። እስራኤል ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች ወደ ጋዛ ገብተው ሪፖርት እንዳያደርጉ ክልከላ መጣሏን ተከትሎ አንዳንድ መረጃዎች ማጣራት አስቸጋሪ ሆኗል ይላል ቢቢሲ በዘገባው። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬስ ሰኞ ዕለት በሰጡት መግለጫ በጋዛ እርዳታ ሲጠባበቁ የነበሩ ፍልስጤማውያን መገደላቸውና መቁሰላቸው በከፍተኛ ሁኔታ አስደንግጦኛል ብለዋል። አክለውም ጉተሬስ በእነዚህ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲካሄድና አጥፊዎች በሕግ እንዲጠየቁ ጥሪ ያቀርባሉ ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ለጉተሬስ አስተያየት አሳፋሪ በማለት ምላሽ ሰጠ ሲሆን ዋና ጸሐፊው ሐማስን ባለመጥቀሳቸው ተችተዋል። ሰብአዊ እርዳታ በአሁኑ ወቅት የሚከፋፈልበት መንገድ ተቀባይነት የሌለውና ሰብአዊነት የሚያዋርድ ነው ሲሉ የመንግስታቱ ድርጅት የሰብአዊ መብት ኃላፊ ቮልከር ተርክ ለቢቢሲ ተናግረዋል። ይህ የሚያሳየው ለሲቪሎች ፍጹም ንቀት ነው። ለ3 ወራት ያህል ምግብና መድኃኒት ሳያገኙ የቆዩ ሰዎች በዚህ መንገድ እርዳታ ለማግኘት መሮጣቸው ወይም እንዲህ መፈተናቸው ማሰብ ይቻል ይሆን ሲሉ ኃላፊው ለቢቢሲ ተናግረዋል። አክለውም በጣም የተቸገሩ እነዚህ ሰዎች በከፍተኛ መንገድ ከሰብአዊነት የማውረድ ተግባር የሚያሳይ ነው ሲሉ ተችተዋል። እስራኤል በራፋህ በሚገኘው የአሜሪካ እርዳታ ማዕከል ሲጠባበቁ ነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ ባነጣጠረው ጥቃት 31 ሰዎች መገደላቸው እንዲሁም 176 መቁሰላቸውን የሲቪል መከላከያ ኤጀንሲን በይፋ አስታውቋል። ዓለም አቀፉ ቀይ መስቀል ኮሚቴ በራፋህ በሚገኘው ሆስፒታሎች ሴቶችና ህጻናት ጨምሮ 179 ተጎጂዎች መምጣታቸውንም አስረግጧል። አብዛኛዎቹ የተተኮሰባቸው ሲሆን 21 በስፍራው እንደደረሱ ሞታቸውን የታወቀው ተቋሙ አክሎም ሁሉም ተጎጂዎች እርዳታ ሲጠባበቁ የነበሩ ናቸው ሲል አስታውቋል። ድንበር የለሽ የሐኪሞች ቡድን በበኩሉም አሁን ላይ በካን ዩኒስ በሚገኘው የናስር ሆስፒታል በርካታ ከባድ ጉዳት ደርሰባቸው አንዳንዶቹም በአስጊ ሁኔታ ላይ ያሉ ፍልስጤማውያን ማከማችን ቀጥለናል ሲል አስታውቋል። የዕለቱ የኢትዮ ኒውስ መረጃዎች እነዚህ ነበሩ። መልካም ቀን እመኛለሁ።